አይደለ ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል ምክንያቱም እግዚአብሔር ያለው ሁሉ አለው ለማመን ከዚህ the best shot እና ትልቁና በጣም ዋናው መፍትሄ ኢንቫይሮንመንትን ማስተካከል ከማን ጋር ነው የነፍስ ወይም ደግሞ የህይወት መግቢያዋ ጆሮና አይን ናቸው ይላሉ በግሌ በጣም ጭንቀቴን ሪሊፍ ማድረገው ጓደኞቼ መካከል ከማን ጋር ነው መጥቶ የሚለው ጉዳይ በጣም አሳሳቢ እኔ ከማየትን የሚያሰብሰው ስለ ጽድቅ የሚራቡ ይጠግባሉ ነው የተባለው የሚያዝኑ ይጽናናሉ በመንፈስ ድሆች ይሆናሉ መንግስተ ሰማያትን ይወርሳሉ ማቴዎስ ምዕራፍ 5 ላይና ያንዳንዱ እዚህ ያጣናቸው ነገሮች ምናገኝበት ቦታ አለ እና ከሰው በታች አይደለም የሚሆነው በጣም ከሰው በላይ ነው እና ማመስገን ነው ያለብህ ለአንዳንዱ ገንዘቡ መጥፊያ በማን እንደምትቀና አታውቅም መኪናው መስኮቱን ዘግቶ ምንን ያደረገ እንደሆነ አታውቅም ምን አይነት ህይወት ላይ እንዳለ ምን አይነት ባዳም ልኮ ላይ እንዳለ ምንም አናውቅምና በምን እንደምትቀና አታውቀውም በጣም ሹሮኝ መናገር የምችለው ነገር ነው አንዱ ቅናትም የጭንቀት ምንጭ ሊሆን ይችላል በጣም ደግሞ ትልቁ ኃጢአት እሱ ነው የሰይጣንም ትልቁ ኃጢአት እሱ ነው ቀንቶ ነው በአዳምና ሔዋን እሱ ያላገኘውን ክብር ማግኘታቸው እነሱ የታመሙትን ባለመታናቸውን ሄዶ አስቶ በትቢቱ አስቶ እንደዛ ያደረጋቸውና ወደ ቅናትም ደግሞ ያሸጋግራል ሌላኛው ደግሞ ዩሮን ነው ኃጢአተኛ እንደሆኑ ማን ነግሮን ነው በጣም እርግጠኝነት መናገር ነው አታውቅም በጣም አሁን እኛ ማህበረሰብ ላይ የሚታየው በጣም ሀብታም የሆነ በጣም ሌክዠሪ ህይወት ፋንሲ ህይወት የሚኖር ሰው ስለለበስ ማለት ላይክ ኃጢአተኛ ድህነት እንደ ጽድቅ ማለት በፍጹም አይደለም ድህነት ስንፍና የሚሆንበት ቦታ ላይ አለ እግዚአብሔር ስለ ድህነት ድሃ ስለሆንክ ሰነፍ በስንፍና የመጣው ድህነት እግዚአብሔር ይቃወማል ይሄ የታወቀ ነገርና የሆነ አርቲስቶችን ላይክ ፌመስ የሆኑ ሰዎችና በጣም ጀጅ ማድረግ አለ ዊሮን ምን ማን አውቀው ነው አንድ አባት ቀን ሙሉ ኃጢአት ይሰራ ብታየው በነጋው ታስታገኘው እንዳፈርድበት ማታ አልቅሶ ንስሐ ገብቶ እንደሆነ በምን ታውቃለህ በጣም ያስደንቀኛል እኔ አንድ ጊዜ ቅዱስ እስጢፋኖስ ቤተክርስቲያን እዛ መስቀል አደባባይ ድንገት ቁጭ ብዬ አንድ ሰው መጥቶ ያናገረኛል በጣም የሚገርም ልብስ የሚለብሰው በጣም ስታይሉ በቃ የሚገርም ነው እና እኔ በቃ ብራንዱን እያደነኩኝ ነው እና ቀስ ብለን ማውራት ጀመርና በጣም የተቸገረ ሰው እንደሆነ ገና ፓርኪንግ እየሰራ በቀን 40 ብር ብቻ እንደሚፈልግ እሱም ማደሪያ ከፍሎ ለማደር ማለት ነውና በጣም ተለያየብኝ ነገሩ የሚያወራው ነገርና የሱ ደሞ እንትን በጣም ይደንቀልና ምን ሆነ መስሎ ከ6 ወር በፊት ነው ቤቴና መኪናዬን ያጣሁታል እና እንዳትፈርዳይ እኔ በጣም ሌክዠሪ የሆነው መኪናዬን ስነዳ ለመጨረሻ ጊዜ ስነዳ እየነዳው ያለሁት የሆነ ጊዜ በቀዳሁት ነዳጅ ኪሴ ውስጥ ምንም ሳይኖር ለማቆም ስነዳ የነበሩ ያዩኝ ሰዎች ላይክ እኔ ሀብታም ነኝ ለነሱ ለመጨረሻ ጊዜ እየነዳው የነበረበት ሰዓት ላይ ብታዩ ያን የዛ ሁሉ ሚሊዮን መኪና ላይክ አታውቅም ምን ያረገ ያ ሰው ምን ሰፈር ያረገ ሸገሮት ሊሸጠው ይሆን ሊሸጥ ይሄዳል ይሄ እንግዲህ ያልኳችሁ ሰው 50 ብር ከኔ ይፈልጉ የተቀመጠው ሰውዬ ከ6 ወር በፊት ይኖርበት የነበረው የኑሮ ከፍታ እሱም ሌሎች ሰዎች ላይ እንዳይፈርድ አድርጎታልና ያንን ካየው በኋላ ለካ ማንም ላይ ጀጅ ማድረግ አይቻልም ሰው ባለባበሱ ፋንሲ በመንላቸው ኤክስተርናል ሆነ ነገሮች ጀጅ ማድረግ አንችልምና የመጀመሪያው ነገር በኃጢአት የተገኘ ገንዘብ አንተም ይቅርብህ ነው ምንም አያረጋግልህ መንግስተ ሰማያትን ስለማይሰጥ ሶሻል ሚዲያን አንስተው ነበርና ተቀስ አድርገን ሶሻል ሚዲያ ብለን ከምናልፈው በደንብ ብናብራራው ጥሩ ነው አይደል አዎ ጥሩ ጎን ስላለ እሱ ስለሆነ ማለት ነው ለዲፕሬሽን አሁን ወጣቱን እያጋለጠ ያለው በዋነኝነት ሶሻል ሚዲያ ነው እሱ ላይ ትንሽ ማውራት ሶሻል ሚዲያ ያሁኑ አምላክ እስከመባል እንግዲህ ክርስቶስ ራሱ ለሁለት ጌቶች ልትገዙ አትችሉም ብሎ ገንዘብ ሁለተኛው ጌታ እንደሆነ ጌታ ተብሎ የተጠራው ነው አሁን ሶሻል ሚዲያው በጣም ተጽዕኖ ፈጣሪ ሆኖ በሶሻል ሚዲያ ገንዘብ የሚሰሩ ሰዎችን እያየን ስለሆነ በጣም ሾርት ከት ስለሆነ ማለት ላይክ ምን አይነት ጊዜ ላይ እንደደረሰን አናውቅም የሆነ አዋቂ የሆነ ሰው በጣም የሞኝ የሆነ ነገር በማድረግ በብዙ የሚቆጠሩ ሚሊዮኖችን ፊት ያገኛል ወይ ከዛ በኋላ ህይወቱ ሲቀየር አይደለ ነው ምናየውና ይሄንን 5 አመት ሙሉ ግቢ ውስጥ የግቢ እንግዲህ ህይወት ታቆታላችሁ አሳልፎ እናቱ ቤት ቁጭ ብሎ ጨለማ ክፍል ቁጭ ብሎ የሚያዩ ሰው የሚሰማው ስሜት ምንድነው ብዙ የለፉ ሰዎች እዛ ደረጃ ላይ ለመድረስ እዛ ያንን ሙያ ለማግኘት ብዙ የለፉ ሰዎች ቤታቸው ተቀምጠው እንግዲህ ብዙ ያለፉ ማለትም አንችልም እንደዛም ጀጅ ማድረግ አንችልም ግን ብዙ ሰው ደግሞ አሁን የሚወጣበት መንገድ ውሃ የሆነ ማይዝ ነገር አለ ቁም ነገር ያልሆነ ነገር ነው ትውልዱን የማይጠቅም ነገር ነው እንግዲህ ምዕራባውያን የሆነው ደግሞ ባህል በጣም ያጫጭን ነገር ነው ከሃይማኖት የሚያስወጣ ነው ከምንም ነገር በላይ በተለይ ሃይማኖታዊ ጉዳዮችን
እና ድሮ ነውር ነው ብለን የምናስባቸው ነገሮች ቀልድ ወደ ማድረግ አይደለ ዛሬ በጣም ኖርማል ሆኗል። እሱ ሲሆኑ በጣም የትውልድ ችግር የሆኑ ነገሮችን አንድ ሰው ኦፊሻሊ ሲናገር ሪሌት የሚያደርገው ሰው ይንጋጋል መጥቶ ኮሜንት ላይ አው ምናምን ሪሌት የሚያደርግ ነገር ታያለህ። ኖርማል ሆኗል። ስሙ ስለማይታይ ብቻ ፕሮፋይሉን አይተህ ማን እንደሆነ ማየት ስለማትችል ብቻ ጉዳዩን ፐብሊክሊ ወደ መግለጽ እና ሹፈት ሆኗል። ሁሉም ነገር ቀልዶናል። አሁን እዚህ ውስጥ አንድ ስተት ብንሳሳት ጥሩ የሚም ግብአት እንደምንሆን ሁላችንም እናውቃለና ነገ ታየዋለህ። አንድ ሀፕን ያደርገው ነገር ነገ ታየዋለህና ይሄ በጣም በጣም ትልቅ እንግዲህ ባህሪ አድርጎናል። ሶሻል ሚዲያ እንድንጠቀመው ነበር የተፈጠረው። አሁን እየተጠቀምብን ያለው በእርግጥ ከላይ ያሉ ሰዎችም ክሬት ያደረጉት አላማው ይሄ ነው፣ እኛን ዶሚኔት ማድረግ ነው፣ ዲስትራክት ማድረግ ነውና ሶሻል ሚዲያ መጠቀምን መቀነስ ወይም ደግሞ ወደ ማቆም መድረስ ሰይጣን ምን ያህል እንደምንለወጥ ያንን ነገር ብናደርግ ምን ያህል እንደምንለወጥ ከኛ በላይ እሱ ያውቃል። በዚህ ዳትስ ወይ ዲስትራክሽኑ እንደዚህ እየበዛ ያለው በዚህ ልክ በጣም ከፍተኛው ዲስትራክሽን የበዛው ሰው ዲስትራክት ባይሆን ራሱን ጸጥ ያለ ቦታ ላይ አግኝቶ ወይም በቀን የሆነ ያክል ደቂቃ ራሱን ማዳመጥ ቢችል ነገሮችን ሪላይዝ ቢያደርግ ወደ ምን ትራንስፎርም እንደሚያደርግ ከኛ በላይ ጠላት ዲያብሎስ ያውቀዋል። ለዛ ነው በዚህ ልክ ተጽዕኖ የበዛውና ይሄንን ማወቅ የሆነ ስክሪን ታይምን መቀነስ የሆነ የትሬንድ ሰው አለመሆን። አሁን እኮ ቀን ሙሉ የሆነ ትሬንድ የሆነ ሙዚቃ ኦር አባባል ነው አፋችን ላይ አይደለ? የሆነ ነገር ልል ነበር ጥሩ አይደለም ሰሊም ነው ልል ነበር። አዘውት እንግዲህ ሰላምታችን እስኪቀየር ድረስ አይደለ? ያንኑ የምንነጋገርበት መንገድ ጨዋታችን የሆኑ ሰዎች ያመጡት ነገር ነውና አሁን የሁሉ ነገር መለኪያ ቅድም እንዳልኳችሁ ቪው ሆኗል፣ ላይክ ሆኗልና ምንም ፌም ምንም ነገር እንደሌለው እንግዲህ ሁላችን ምስክር ነን አይደል? ምንም ነገር የለው። ላይክ በሰው መታወቅ ሚንስ የምትበላውና የምትጠጣውን ማግኘት ማለት አይደለም። ይሄ በጣም የታወቀ ነገር ነው። ግን በዛ ጀጅ ትደረጋለህ። በትንሽ ነገር የታወቁ ሰዎች ሳያስቡት በጣም ትልቅ ሪስፖንሲቢሊቲ ላያቸው ይጫናል። አሁን እንደፈለግክ መሆን አትችልም አይደል? ሰው ስለሚያውቀ ማለት ነውና በየቦታው የሚቀርጽ ጉድህን የሆነ ውድቀትህን ፍለጋ የሚታተር ሰው ስላለ የሚሰሩት ሰዎች ሶሻል ሚዲያ ላይ ያሉ ሰዎች ራሱ ያለባቸው ተጽዕኖ በጣም ከባድ ነው እና አሁን ደግሞ በጣም ትልቁ የመጣው ነገር ይሄ መፈመስ የሚባለው ፌመስ መሆን የሚባለው ጉዳይ ወጣቱን ወደ ማይሆን ነገር እየመራው ነው። ሰው እንዲያውቅህ በሆነ ነገር እንዲያውቅህ ብዙ ነገር ትሞክራለህ። በሆነ ነገር ሲሰራ ያያችሁት ሰው 1000 ቪው ወይ 2000 ቪው ከነበረው ከ3 ሳምንት በኋላ በሌላ ኮንተንት ይመጣል። የዚህ ሰውዬ ዓላማ ሌላ አይደለም፣ መታየት ነው ወይም ደግሞ እነዛ ቁጥሮች መጨመራቸው ነው እና ቫይራል መሆን የሆነ ቪዲዮ ማውጣት በሰዎች መታወቅ ሰክሰስ አይደለም። እንግዲህ በየሄድኩበት ማውራው ፌም ሰክሰስ አይደለም። በቃ እመንኝ፣ ሄደ ማውራት ይችላል። በቃ ኤክስፒሪየንሱ ያላቸውን ሰዎች ሄደ አውራቸው። በጣም ነው የሚቸገሩት። እኔ ፋይናንሻሊ በጣም ጥሩ የሆነ ፌመስ ወላቅ እውነት በጣም ልብስ የደበቀው ብዙ ነገር አለ። ላይክ ካሜራ ፊት ቁጭ ያለ ሰው ሁሉ ቤቱ ያለው በጣም የሚገርም ደግሞ ተቀጥራ አትሰራ ነገር ደግሞ ሌላ ነገር የምትፈልገው ፓሽኔት ነገር አትሰራ ነው። ሰው በሌላ ነገር ስለሚያውቅና አታውቅም። ፊት ለፊት የምታያቸው ሰዎች ሁሉ ምን እንደሆነ አታውቅም። እና ቭሎግ ምናምን ተብሎ የሚሰራው ለምሳሌ በህይወቷ እኮ ለመጀመሪያ ጊዜ ኖሮቹ ህይወት እኮ ይሆናል እና እሱን እያየች ለምንድን ነው እንደዚህ የምትሆኛው? ወይናት እነዛን ኮስሞች እያየች ላይክ የምትሄድበትን ቦታ ቁርስ ምሳራት እኮ ፐርፌክት። በጣም ይገርመኛል። ሽሮ ያለበት ቭሎግ አይቻለቅ እውነት ማንም ቢሆን ያለቀሰበትን የወደቀበትን አይደለ መጥፎ ውጤት ያመጣበትን ከቤተሰቡ ጋር ይጣላበትን ኃጢአት የሰራበትን ቭሎግ ሲሰራ አይታችሁ ታውቃላችሁ? የቆሸሸ ልብስ አድርጎ አይደል በቃ የሸፋፈነውን ነገር ማንም ሰው ያሳይምና ይሄንን ቁጭ ብሎ የሚያይ ሰው አለ። እኔ ለኮንተንት ክሬተሮች በጣም ማስተላለፍ ፈልገው መልእክት ይሄ ነው። አታውቅም። ቅዱስ ዮሐንስ አፈወርቅ አንተ ልብስና ጫማ ስትቀያየር አንተን እያየ እግዚአብሔር የሚያማር ሰው እንዳለ አትርሳ። ለማን እኛ ማህበረሰብ በተለይ ኢትዮጵያ ውስጥ በጣም ከባድ በቀን 3 የመብላት ከባድ የሆነበት ማህበረሰብ ላይ በተለይ ወጣቱ እንደዚህ ራስን በማጥፋት ይህን ሁሉ ዜና እየሰማን ሰው እንዴት ነው ህይወቱን ሊቀየርበት የሚችለውን ያህል ገንዘብ በጣም ለትናንሽ ነገር ሲያወጣ የምታየው? አንዳንድ ሰው ለምሳ የሚያወጣው ብር እኮ የሆነ ሰውን እናት ያሳክማል። አደረከው ችግር የለውም እኮ እንዴት ሶሻል ሚዲያ ላይ ተለቀዋል? ያንን ቢል ሲገማመቱ ላይ 80 ሺህ 70 ሺህ ያ 70 ሺህ የስንት ሰው እናት እንደሚያሳክም ታውቃለህ? የስንት ሰው ሰርጀሪ እንደሚያሰራ ታውቃለህ? ችግር የለውም እኮ ማውጣቱ። አሁን ኢትስ ናት ጀጅመንት ባይዞ ማውጣቱ ግን ምንድነው ማለት
ማሳየቱ ዋትስ ዘ ፖይንት እና መጠባበቅ የለም በቃ ኬር መደራረግ በጣም ቀርቷል። እና ሶሻል ሚዲያው በዚህ ልክ አጨካክሎናል። የምናያቸው የምንሰማቸው ነገሮች በጣም ሞት ዛሬ ረክሷል አይደል? ሞት ምናምን መኪና አደጋ ሲባል እኮ ስንት ሰው ሞተ ነው እንጂ ምንም የሆነ ቦታ እንዲህ ሲባል ራስን ማጥፋት ሲባል ላይክ ሳድ ሪያክት ያደርጋል ምናምን ስክሮል ካደረገ በኋላ ይረሳል አይደል? ሰው ባገኘው አጋጣሚ ክፍተቱን ጉድረቱን ሰዎች ፊት አሳይቶ የሚረዳው ሰው አይደል ፍለጋ ለዚህ ሰው እንዲናሰባስብለት ምናምን የሚባለው ሰውዬ ለመሆን የሚጥረው ተረጂው ሰው ተረጂ ለመሆን እንዴት ይገፋፋል? በዛ ልክ በጣም ሚስ ዩስ ከቶናል። የዚህ ሁሉ ነገር ረፍት ያው ቤተክርስቲያን ነው ክርስቶስ ነውና ፕሊዝ እንንቃ ነው። በዚህ ከቀጠልን በቃ መጨረሻችን አያምርም እና ራስን ማታጥፋበት አሁን አንዱ ይፎክራል አረኒ በፍጹም ምናምን ይላል። ግን አንድ ቀን ታየዋል በቃ ምክንያቱም ሰው ራስን ኮምፔር ከማድረግ የሚርቀው አስተካክሎ ምናምን ሳይሆን ከሰዎቹ ራሱን በማድረግ ነው። እዚህ የነፍስ ወይም ደግሞ የህይወት መግቢያዋ ጆሮና አይን ናቸው ይላሉ አባቶች። እና በጆሮ የምትሰማውን ነገርና የምታየውን ነገር መቆጣጠር ካልቻልክ በጣም ከባድ ነው። ቅዱስ አምፕሮስ እንደውም በቤተ መንግስትኛን ይመስለናል እና በሩ አይምሮ እንደሆነ መስኮቶቹ አምስቱ መስኮቶች ደግሞ የቤተ መንግስቱ አምስቱ መስኮቶች አምስቱ የስሜት ሕዋሳቶቻችን እንደሆኑና መጀመሪያ በሩን ካልዘጋው ሌባ በመስኮት ይገባል። ስለዚህ ሁሉም ነገር መዘጋት አለባቸው። በአይን የምታየው፣ በጆሮ የምትሰማው፣ በእጅ የምትዳሰው፣ የምታሸተው፣ የምትቀምሰው ነገር ከምንም ነገር ላይ ደግሞ የምታስበው ወይም ሮህ የሚገባው ነገር መጠንቀቅ ያስፈልጋል። የማንም መፈንጫ ሆነናል። አሁን የሆነ ሰው ድንገት እኮ እንቅልፉን ተኝቶ የመጣለትን ሀሳብ ለቆ እኮ ነው አዎ እውነት ነው ምናምን ብሎ የሆኑ ሰዎች ሲጋደሉበት ሲጨቃጨቁበት ጊዜያቸውን ሲያባክኑበት ምናምን ታያል። ያ ሰውዬስ ላይክ በቃ ወይ ብሩን እያተመ ነው ወይ ደግሞ እየኖረ ነው ያለው ገብቷል። ረስቶት እየኖረ ነው እና ክሬት የምታደርገው ማንተን ፌመስ ለመሆን የምትጠራው ሰው ደግሞ ምናልባት ደግሞ በሆነ ቪዲዮ እንደተሳካልህ ምናምን የተሰማ ሰው የሆነ ቀን ትረሳለህ፣ የሆነ ቀን ትወድቃለህ። መተማመኛ መቆሚያ ነገር አርገህ ካሰብከው ለምን ትወድቃለህ? እግዚአብሔር ደግሞ በዚህ በኩል ይገኛል ብዬ አላስብም። እና መተው ኢትስ በጣም ኢምፖሲብል ነገር አሁን ሶሻል ሚዲያን መተው የሚባለው ጉዳይ በጣም ከባድ። ቢያንስ ሴሌክቲቭ በመንፈሳዊ እይታ የሰው ልጅ ከጭንቀት ለመላቀቅ ምንድነው ማድረግ ያለው? ሴሌክቲቭ መሆን ነው ወሳኙ ነገር። እዚህ ኮንተንት ሴሌክቲቭ መሆን፣ አልጎሪዝም ማስተካከል፣ ቢያንስ ለአእምሮ የሚጠቅሙ እውቀታዊ የሆኑ ጉዳዮች በተለይ መንፈሳዊ የሆኑ ኮንተንት ክሬቶች በጣም ብዙ አሉ አይደል? ቃለ እግዚአብሔር የሚናገሩ እንደው ኤዲት እያደረጉ ይቆራርጡ እንኳን የሚመጣውን ቃለ እግዚአብሔር መስማትን የመሰለ ነገር የለምና አልጎሪዝምን ማስተካከል በቃ ላይክ የምትፈልገውን ነገር ላይክ እያደረግ ዘፈኑን እያሳለፍክ የጅል ነገሩን እያሳለፍክ ኮንተንት ሴሌክቲቭ መሆን፣ ከዛ ቀስ በቀስ መቀነስ፣ ስክሪን ታይም ስኬጁል እያወጡ ለመቀነስ መሞከር እንጂ ሶሻል ሚዲያ በጣም ብዙ ንስሐ የገቡ የቆረቡ ሰዎች አሉ። በጣም ብዙ የተማሩ ሰዎች፣ በጣም ህይወታቸውን የቀየሩ ሰዎች አሉ። ሶሻል ሚዲያ መጥፎ ጎን ብቻ አይደለም ያለው ያው ዶሚኔት ያደርገው እሱ ስለሆነና ኮንተንት ሴሌክቲቭ መሆንና መቀነስ ከተቻለ ሊሆነ ይክል ጊዜ እየተው መመለስ የህይወታችን በጣም ትልቁ አካል እንዳልሆነ ለሶሻል ሚዲያው ራሱ ማሳየት ያስፈልጋል። ላይክ ያን ያህል ነሰሳሪ አይደለም የሚለው ጉዳይ ማመን ያስፈልጋል። ለዛ ነው ማድረግ ያለብን። አሁን የጠቀስናቸው እነዚህ ነገሮች እንዳሉ ሆኖ አይደለ በዋነኝነት የመጀመሪያው ብለን ያነሳ ነው ራስን ከሰዎች ጋር ማወዳደር ነው። የማህበረሰብና የቤተሰብ ጫና አለ። ከዛ ሌላኛው ሱስ ነው። አንደኛው ሱስ ደግሞ ሶሻል ሚዲያ ነው። አሁን በዋነኝነት ሁላችንንም ሱስ እንደሆነ እንኳን ሳናቅ ሱስ ሆኖብን አብረን እየኖር ነው ያለው ነገር ሶሻል ሚዲያ ነው። ስለዚህ እነዚህ ነገሮች ካነሳን አንድ ወጣት ራሱን እንዴት ነው ከነዚህ ነገሮች አይግባ አይባልም፣ አይጨነቅ አይባልም፣ ይጨነቃል። ሁሉም ሰው ብዙ የሚያስጨንቀው ነገር አለ። ግን እንዴት ከዚህ መውጣት እንችላለን? መፍትሄዎቹ ምንድናቸው? ከራስህ ጋርም ደግሞ በግል አንተ ጭንቀት ውስጥ ገባው ብለህ ስታስብ ምንድነው የምታረገው ነገር እንደ ራስህ? ከዛ ደግሞ ወጣቶች ምን ቢያደርጉ ትመክራለህ? በጣም የመጀመሪያው መንፈሳዊ ተግባራቶችን ማድረግ ነው። ያው ብዙ ጊዜ የሚመከረው ጸሎት ነው። ጸሎት እግዚአብሔርን ማነጋገር ነው። እዚህ ምድር ላይ በጣም ትልቁ የማንከፍለው እና ቶሎ ፈዋሹ ቴራፒስት ያው እግዚአብሔር ስለሆነ እግዚአብሔርን በጸሎት ማነጋገር፣ ጸሎት ማድረግ ቤት ውስጥ አይደለም። በነገራችን ላይ ቤተክርስቲያን ውስጥ ከተቻለ እንደውም ቅዱስ ዮሐንስ አፈወርቅ ቤት ውስጥ ከምታደርገው 1000 ጸሎት ቤተክርስቲያን ሄደህ የምታደርገው ጸሎት አንድ ጸሎት ይበልጣል ይላል። ቤተክርስቲያን የሚሰጠውን ሰላም ታውቁታላችሁ። ከስራ በኋላ ሄደህ ሰርክ ጉባኤ ላይ ምሽት ላይ ቤተክርስቲያን መሳለም ትንሽ መቀመጥ ያለውን ሰላም ሰው እኮ ሳያውቀው ቀርቶ አይደለም። እና መሄድ በቃ ቤተክርስቲያን ሄዶ ጸሎትን ማድረግ፣ መንፈሳዊ ተግባራትን ማድረግ፣ ከምንም ነገር በላይ ከእግዚአብሔር ጋር ሰላም መሆን። በዚህ ሁላችንም የሆነ የሚሰማን ባዶነት አለ። አሁን ጭንቀት ሲባል እኮ መንስኤዎቹን ተናገረ እንጂ መንስኤ የሌለውም ጭንቀት አለ። አንዳንዴ ዝም ብሎ ጭንቃቸው ከመሬት ተነስቶ ጭንቅ የሚልህ ነገር አለ። እሱ ማለት እንግዲህ ኦግስጢን እግዚአብሔር ሰውን ሲፈጥር በራሱ ልክ በራሱ ሼፕ የሆነ ጉድጓድ ወይም ደግሞ ቫኪዩም አስቀምጧል ይላል።
የሆነ ባዶነት አለ። የሞከርነው እንሞላለን ብለን ያሰብናቸው ግን ብዙ ነገሮችን አድርገን እስካሁን ይሰማናል። እሱም ባዶነት ከእግዚአብሔር ውጭ ማንም ሊሞላ አይችልምና ከመሬት ተነስቶ የሚጨንቅህ ጭንቀት ከእግዚአብሔር ጋር ሰላም አለመሆን ያ አሁን ለአብዛኞቻችን ግድ አይሰጠንም። ምክንያቱም ዛሬ ይህንን ኢንተርቪው ስናደርግ ምናልባት ከቤት ተጣልተን ቢሆን ኖሮ የወጣ ነው ፊዚካሊ ያስታውቃል ፊትሽ ላይ ዛሬ ምን ሆነሽ ነው ሲባል አይ ከማዘርጋ ከፋዘርጋ ተጋጭተው ከምትወደው ሰው ጋር ተጋጭተን አሁን ዛሬ እየሳቅን እየተጫወትን ይዋል ነው ከእግዚአብሔር ጋር ሰላም ሆነን ነው ወይ? ቫልዩብል አይደለም ማለት ከሱ ጋር ያለን ግንኙነት ፈረሰ አልፈረሰ ፊዚካሊ እንኳን አፌክት ያደርገን ፊታችን አይጨማደድም። ከፍቶ አግኝተው ጓደኛ ምን ሆነው ስትለው የእግዚአብሔር ፍቅር ሆናን ብሎ ያውቃል? እንደዚህ የሚል ሰው በዚህ ያህል እግዚአብሔር ያለን ቦታ በጣም አነስተኛ ከተራው ታናሽ ወንድም እህት ጓደኛ ጋር ያለ የፍቅር ግንኙነት ያህል እንኳን ከእግዚአብሔር ጋር የለምና ለማንኛ አብዛኞቻችን ጭንቀት ከእግዚአብሔር ጋር ሰላም አለመሆናችን አለመታረቃችን ነው። ያንን የምናስተካክለው በንስሐ ነው። ከእግዚአብሔር ጋር በታረቅ ከምን ነገር በላይ ስጋው ደሙ በመቀበል ያንን ማድረግ ያስፈልጋል። ፈርዘር የሄደ ነገር ሲኖር ግን እኔ ሕክምና በታረጉ ባይ ነው። ቤተክርስቲያን አሁን ብዙ ጊዜ ሰው ማትመክር ምናምን ወደ ጸበል ሂድ ምናምን የምትል ይመስላል። አይ እነዛንም ዶክተሮች ጥበቡን የሰጣቸው እግዚአብሔር ነው ነገራችን ነው። ቴራፒስት ማየት፣ ሳይካትሪ ማየት፣ ሄዶ ራስን ቼክ መደረግ፣ አድሚት ማድረግ አሁን ከ6 ወር በላይ ያለፉ የዲፕሬሽን የጭንቀት ጉዳይ 6 ወር ሲያልፉ ወደ ሕክምና ነው የሚመራውና ያንን ማድረግም በጣም ትልቁ መፍትሄ ነውና እነዚህ ነገሮች ማድረግ እግዚአብሔርን ማመን ቅድም እንዳልኳችሁ በትናንሽ ነገር ውስጥም እግዚአብሔርን ማመን መለማመድ እና ትልቁና በጣም ዋናው መፍትሄ ኢንቫይሮንመንትን ማስተካከል ከማን ጋር ነው የምትውለው የሚለው ጉዳይ በጣም አሳሳቢ። እኔ በግሌ በጣም ጭንቀቴን ሪሊፍ የማደርገው ጓደኞቼን ማግኘት ነው። ጓደኞቼን ሳገኛቸው ወደ ጓደኞቼ ስሄድ የሚወራው ወሬ የምሰማው ነገር ስለ እግዚአብሔር የምሰማው ክርስቶስን የሚሸት ማህበረሰብ ውስጥ ወይም ደግሞ ሰርክል ውስጥ ካለ የማይጠፋበት ምንም አንድ ሳምንት ከቆየው ከሳምንት በኋላ ማስታወሰው ችግር አለኝ። ለሳምንት ምንም የማይመስለኝ ማለት ልክ እንደዛ ነውና አዋዋላችን ጓደኞቻችን አብዛኞቻችን የባሰ የሚጨምሩ ናቸው። መጥቶ ተጣድፎ የሚነግር ሌላ ነገር እንጂ እግዚአብሔርን ማመን እንዴት እንደሚያሳርፍ የሚነግር ጓደኛ የለም። ናና አስቀድስ ና ኪዳና ድረስ ና ጸልይ ሰሞኑን ምን ሆነ ነው ንስሐ አባትን አግኝታችኋል ምናምን የሚል ጓደኛ ከሌለ በጣም ተበድለሃል ነው ስለሆነና እንደዚህ አይነት ሰርኩል ውስጥ ወጣቱ ራሱን ቢከት ወደ አገልግሎት ወደ ሰንበት ቤት ያለውን ጥቅም ሁላችን እናውቀዋለን። ወደዛ ቢከት ትልቅ መፍትሄ ያገኛሉ ያስባሉ። ምን ረዳለው መሰለ ደግሞ ሌላ እንጸልያለን እንጂ ለእግዚአብሔር ጊዜ አንሰጠው። እሱ የኛን መናገር እንጂ የሱን ቃል ደግሞ አንጠብቅም። ብዙዎቻችን አንድም ጭንቀታችንን የሚያበረታው ተስፋ በመቁረጥ ሂደት ውስጥ አንድም የእግዚአብሔርን ጊዜ አለመረዳት ጭምር ነውና እሱንስ እንዴት ታየዋል? የእግዚአብሔር ካላንደር እንደኛ ካላንደር አለ፣ የራሱ ታይሚንግ አለው። ምንድነው አንድ ሰው ቃና ብሎ እግዚአብሔርን በእኛ አንድ ቀን በአንተ ስንት ነው አለው 1000 ወይም ደግሞ የኛ 1000 ዓመት ለሱ አንድ ቀን ነው ቤተክርስቲያን ተስተምሮና እንደው ዝም ብሎ ብሂሉ ሲነሳ ግን 1 ሚሊዮን ነው ይሏል። የኛ 1 ሚሊዮን ዓመት አንድ ዓመት ነው ሲለው በቃ 1 ብር ስጠኝ ባንተ ይሏል ለእግዚአብሔር ማለትና እግዚአብሔርም በቃ አንድ ቀን ጠብቀኝ ይሏል። ያው 1 ሚሊዮን ዓመት ስለሆነ ማለት ነውና የሚለካበት መንገድ በጣም የተለያየ ነው። በጣም የተለያየ እና ቲኖስ መቼ ሊሰጥህ እንደሚገባ ምክንያቱም በልብ ያለውን ትቢት ያውቃል። ቅዱሳን አፈወርቅ እኔ እግዚአብሔር ሀብታም ያርገኝ መጸውታለሁ አትበል ያላረገ እንደማትመጸው ስለሚያውቅ ነው። ካንተ በላይ ያውቃል ነገ ያለውን ሱራፌል ያውቀው ነው። አሁን አንተ በጣም እኛ የምናውቀው ጥሩ ሰው እንደምንሆን ብሩን ብናገኝ የሚገርም ሰው እንደምንሆን ነው። ግን ሂኖስ ሰጥቶም ደግሞ ከሚፈተነን ለራሴ ምኞት አሳልፍ አትስጠኝ የሚል ጸሎት እንደዚህ ያለ ጸሎት የለም። ሰው በራሱ አይፈተን ምንም ነገር ተጽዕኖ ቢያደርግ ይሻላል። ልክ ነኝ ብለህ ካሰብክ ግን ከእግዚአብሔር ጋር ትሟገታለህና እግዚአብሔር በሁለት መንገድ ነው የሚያስተምር። ወይ የጨቀጨቀውን ሰጥቶህ ልክ እንዳልሆንክ ተሰብረህ ትማራለህ፣ ወይ ደግሞ ነስቶህ ታግሰህ ጠብቀኸው ልክ ስታገኘው በጊዜው ኦኬ ለዚህ ነበር የከለከልከኝ ትላለህና ቤስት ወይ መማሪያው እግዚአብሔርን መጠበቅ በትዕግስት መጠበቅ ይሻላልና ሰው ሄዶ ጸሎት ያደርጋል። ጸሎት ማለት ከእግዚአብሔር ጋር መነጋገር ሳይሆን እግዚአብሔር ማናገር ነው። ባይዘ ለዛ ነው ቅዱስ ኤፍሬም ሶርያዊ አንተ ሄደ እግዚአብሔርን ጠዋት በጸሎት አናገረው ማታ መጽሐፍ ቅዱስ ማታነብ ከሆነ አውርተህ ጨርሰህ ሊያወራ ሲል ቆይ ዝም በል ብለው መሄድ ነው እግዚአብሔር። ምክንያቱም የጸለይከውን ጸሎት የሚመለሰው ወይ ማታ በምትማረው ቃለ እግዚአብሔር ወይ መጽሐፍ ቅዱስ ወይ ቅዱሳት መጽሐፍትን በማንበብ ውስጥ ነው። የእሱን ቃል ደግሞ የት ሄደን እንስማው? እንደ ብሉይ ኪዳን መቼም መጥቶ በደመና ይነግረንና በዛ መንገድ ነው ይሄን ነገር የምናየው። ሌላው ደግሞ ማመን ይከብዳል ለብዙ ሰው። የሆነች እንደውም ስቶሪ ነበረች። አንድ ሰውዬ
ገደል ውስጥ ሊገባ ሲል እንደምንም ብሎ የሆነ ዛፍ ስር ያዘና ከታች ገደል ነው ሊወድቅ ሲል አቤቱ ጌታዬ ሆይ አድነኝ አድነኝ ነው። ከዛ እሱም እንዳድን ከፈለክ ልቀቀው ሲለው እንዴ በወድቅስ እና ማመን ከባድ ነውና እንዴት ነው ማመናችንን የምናዳብረው? መጀመሪያው ጸሎት ነው። አለማመንን እርደው በማለት በቃ ምንም ይሄ በሽታ ነው። ምክንያቱም መጽሐፍ ቅዱስ ያ ሁሉ ሺህ ገጽ ባይዘይ ስለማመን ነው። በቃ እስራኤልን ባህር ከፍሎ አሻገራቸው እኮ እንትን አይደለም፣ ተረት እኮ አይደለም። በነገራችን ላይ ቅድም እንዳልኳችሁ ዮሴፍን ከጉድጓድ አውጥቶ ከባርነት አነገሰው። ዳዊትን ከረኝነት የእስራኤል ንጉሥ አደረገው። ሐዋርያትን ከአሳጥማጅነት ከማይረባ ስራ ወጥቶ ዓለምን የቀየሩ ሰዎች ያደረጋቸው። ይሄ ሁሉ ተረት አይደለም። በቃ የተጻፈው ለአንተ ነው። የማይቻል ሁሉ በእግዚአብሔር ይቻላል እና እኔ አምናችሁ ሞክሩት። እግዚአብሔር ሁሉ ይምለው አምናችሁ ሞክሩት። ካሳፈራችሁ እኔ ጋር ነው፣ እኔ እቀጣለሁ። በእውነት ፐርሰናሊ መጥቶ እኔ ማንም ሰው አታክ ያርግ። ብዙ እኮ ጭንቀት ያለብን ሰዎች ለምሳሌ የሆነ ሀሳብ ላይ ወይ ጭንቀት ላይ ሆነን ጓደኞችህ ወይ ሰላም ናቸው ብለህ የምታስባቸው ሰዎች አይዞህ ለበጎ ነው አይዞሽ ለበጎ ነው ሲል ቃሉ በጣም ከመደጋገሙ የተነሳ ራሱ በጣም ሲምፕል አድርገህ ነው አላ ከዛ ያልደረሰበት ግልግል ያውቃል ምናምን ብለን ወደ ጭንቀታችን ነው እንጂ የምንመለሰው ቃሉ የምር ምን ያክል ትልቅ እንትን እንዳለው ኖቲስ አናደርግም አይደል? ስለዚህ እምነትን በደንብ ማዳበር ነው ያለብን ማለት ነው። ከጭንቀት ለመላቀቅ እምነታችንን በደንብ ማዳበር ያለፈን ነገር ስታስብ ባይዘይ አሁን እዚህ ጋር ቁጭ ያልነው ሁላችንም እግዚአብሔርን ያሳለፈን ቀናል። ልጅ እያለህ እንኳን ያቺ ልትገረፍ የነበረችው ሞመንት ወይ ደግሞ ቤት እናቴ ገደለችኝ እያልክ የነበረችው ሞመንት የምታልፍ ይመስልህ ነበር? እንደው ትንሿ ምሳሌ ነው ምልህ። ከዛ በኋላ ካደግ በኋላ ስንት ነገር አሳልፈናል አይደል? የማያልፉ የሚመስሉ ሌሊቶች የዛሬን ብቻ እያልን ነው ስንት ነገር አልፈናልና ያን ያሳለፈን እግዚአብሔር ዛሬ እንዴት ተጠርጥሯልና። አንድ የመጨረሻ ታሪክ ልናገር። ቅዱስ እንጦንስ ወጣት እያለ ነው እንግዲህ ርዕሰ መነኮሳት ሁሉ አባት ነውና ሰይጣን ይመጣና ዛሬስ ጉልበት አለ፣ በራውስ ብቻውን ነው የሚኖር፣ ማንንም የማይደርስበት ቦታ፣ ቢወድቅ የሚያነሰው የለም፣ ቢታመም የሚያሳክመው ሰው የለም ይሄ ሰው እና ዛሬስ ጉልበት አለ፣ ወጣት ነህ፣ ነገ ስታረጅ እንዴት ልትሆን ነው? አቅም ሲከዳ ስትታመም እንዴት ልትሆን ነው አለው። ሰይጣን ነው ይሄንን የሚለው። እንጦንስ ዛሬ ያለው እግዚአብሔር እኮ ነገም አለ አለው። ይሄ ለየትኛውም የጭንቀት ሀሳቦቻችን መልስ ነው። እግዚአብሔር ያውቃል። በቃ አይምሮን ጸጥ በዚህ ማሰኘት አትችልም። አያውቅም፣ እግዚአብሔር ያውቃል። እና ደግሞ እኔ እንዳልኳችሁ ነው። በቃ ምን ህይወቴን ሰጥቼ መደራደር የምችለው በእግዚአብሔር እምነት ነው ይባይ እና የሆነ ቻሌንጅ ልስጣችሁ እስኪ። በቃ አንድ ወር ወይ አንድ ሳምንት በጣም ያስጨነቀ ነገር ትተው ላይክ ስለ ጉዳዩ እምነት ማለት ይላል መጽሐፍ ቅዱስ እንደተደረገልህ ሆነ መደሰት ነው። ገና ሳይደረግ ጉዳዩ ኦኬ ነገር እግዚአብሔር ጋር ነው። ወይ ደግሞ አንድ በጣም አቅም ያለው ባለስልጣን ወይ ሀገር የሚመራ ሰው ሱራ አደርግልሃለሁ ቢልህ ደስ አይልም? ሳይደረግልህ ማለት ለምን አትጠራጠሩም? ሰውየው ማድረግ የሚችል ሰው ላይክ በጣም ሲምፕል ነገር ነው። ስለ እግዚአብሔር ነው እያወራን ያለ ነው ጋይስ፣ ስለ እግዚአብሔር ላይክ ሁሉን ማድረግ ስለሚችልና ጌታ ሆይ እንካ ካልከው በኋላ መደሰት ነው ያለብህ። አሁን እኮ ጉዳዩ እግዚአብሔር እጅ ላይ ነው ብለና እስኪ በትናንሽ ነገር እምነትን ማጎልበት ይቻላል። በታክሲ እውነት ታክሲ ስታጣ እግዚአብሔርን አምነው እስኪ ጌታ ኢየሱስ ምናምን ገብቷል። የነገውን ደግሞ በጣም ትናንሽ ጉዳዮች ላይ እግዚአብሔርን ማመን ለትልቁ ያበጃጃልና በጣም የልጅ ሀሳብ ይመስለኛል አንዳንዴ። ድሮ አሁን ለምሳሌ መንገድ ተዘጋግቶብኝ ምናምን ማለት ነው በቃ እውነት ኃጢአት የሰራው ምናምን ይመስለኛል። አምላኬ በእናትህ ይህ መንገድ አስከፍትልኝ በቃ ለዛሬ ምናምን ምን ሊያደርግ ይችላል ብዬ አስባለሁ። እና እምነት ግን ከዛም ያለፈ ነው። የምርም እንዳልከው በዚህ ፕራክቲስ ውስጥ ማድረግ ነው። እኔ በጣም የሚደንቀኝ የጓደኛዬ ታሪክ አለ። በጣም ለመብራን ያላት ፍቅር በጣም የሚደንቅ ነው። ላይክ በጣም የሚደንቅ ነውና መቼ እንደጀመረ ታውቃላችሁ? 5ኛ ክፍል እያለች ሊገረፉ ተሰለፉ እና ተሳለች። መጨረሻዋ ሰልፈኛ ነበረች። እመቤቴ ዛሬን ከወጣሽኝ ምናምን 5ኛ ክፍል ህጻናት እሷ ጋር ሲደርስ ግቢ አላት። ያ እምነት የልጅነት እምነቷ ዛሬ እንዴት መብራን ላይ ያላት እምነት እኔ በጣም ይደንቀኛል። እና ትናንሽ ነገሮች ናቸው ምስክር የሚሆኑት። ትንሽ ያለፍከው የሆነች የዘለልካት ጉድጓድ ለነገ በጣም ለትልቁ ለህይወትህ ነገር በጣም በቃ እምነት ይሆናል። እግዚአብሔር ደግሞ ነገራችን ላይ የሚያግዘው ሰው አይፈልግም። ሰው ማወቅ ያለበት ነገር ይሄ እየተባልን ያደግነው ነገር አለ። አንተ ስራ እግዚአብሔር ይጨመርበታል። እንዴ እግዚአብሔር እንዴት ጭማሪ ይሆናል? ነው ትንሽ መጨመር ያለበት አንተ 100% ነገሩን ቴክ ማድረግ ያለበት እግዚአብሔር። እኛም ይመስልን 75% ያንተ ልፋት ከዛ እግዚአብሔር በረከቱን ምናምን እንደዛ የሚባል ነገር የለም። እንደዛ ማይመን ሰው መቼም አይሳካለትም። እግዚአብሔር የሆነ አጋዥ አይፈልግም።
አንተ ይሄንን ድርሻ ምናምን አይደለም፣ ሁሉን ነገር ስጠው አምነህ የሆነ በቃ አንተ የገዛ ልጅህ ስለ ካልሲ ሲያስብ ብታገኝ ጭንቅ ሲለው አይደብርም? የት አድርገኝ ነው እኔን አትሉ? እንዴት ሰው እየሰራ እየወጣ እየገባ ልጅህ አንድ እንደው ካልሲ ኬን ነው ማመጣው ብሎ ከጓደኞቹ ጋር ምን ይሻለኛል እያለ ብታየው ለእግዚአብሔር የሚሰማው እሱ ጋር በጣም ትንሽ ስለሆነ ማለት ኤክስተርናል ነው። ለዛው ነው አስቀድማችሁ ጽድቅና መንግስቱን እሹ፣ ሌላው ትርፍ ነው ይጨመርልሃል። መኪና፣ ቤት፣ ልብስ ምናምን በጣም ተራ ነገር ነው ለእግዚአብሔር። አንተ እግዚአብሔርን ብቻ ፈልገው እሱ ይጨምርልሃል። እምነታችን እንግዲህ እግዚአብሔር ይጨምርልን። መጨረሻ የምታስተላልፈዋል? ምንም እኔ ወደ እግዚአብሔር እንመለስ ነው። አያዋጣም በቃ የብዙ ነገር መለኪያው ያዋጣል አያዋጣም አይደለ? ያለ እግዚአብሔር ህይወት አያዋጣም ለወጣቶች። ዋናው ሾርት ከት እግዚአብሔር መያዝ ነው ብሏል ቅድም ከንግግሩ። ጥሩ አባባል ነው ያታለው። ሾርት ከቶቻችን እግዚአብሔር ጋር አሁን ዓለም ላይ እኮ በጣም ብዙ ሾርት ከት ነው ያለው አይደል? ሶሻል ሚዲያም ሾርት ከት ነው ብለን አይደለ? ኢዚ መኒ ነው ብለን አይደል? ሁላችንም ጊዜያችንን ኢንቨስት እያደረግን ያለነው። ስለዚህ ዋነኛው ሾርት ከት ግን እግዚአብሔር መያዝ ነው። ስለዚህ እግዚአብሔር እንይዛለን። እንግዲህ ክቡራን ተመልካቾቻችን ከመምህር ኢዩኤል ጋር የነበረን ቆይታ ይህን ይመስላል። ያው የሰው ልጅ በመንፈሳዊ እይታ ከጭንቀት ለመራቅ ትልቁ ዋነኛው ነገር ወደ እግዚአብሔር መጠጋትና ልብን ለእግዚአብሔር መስጠት ነው። እምነትን በእርሱ ላይ መጣል ነው ብሎናል። እኛም ከዚህ ተምረን ሁላችንም ተግባራዊ ብናደርገው ከጭንቀቶቻችን እንላቀቃለን ማለት ነው። በጣም እናመሰግናለን። በጣም እናመሰግናለን ስለመጣ።